በኢትዮጵያ ዲጂታል የክፍያ ስርዓት ውስጥ የሴቶች በእድሜ የገፉ ሰዎችና በገጠራማው የሀገሪቱ አካባቢዎች የሚገኙ ነዋሪዎች ተጠቃሚነት ዝቅተኛ መሆኑን ብሔራዊ ባንክ አስታውቋል። ዛሬ በተጀመረውና በኢትዮጵያ እስካሁን 9.6 ትሪሊየን ብር የሚያወጣ የዲጂታል ግብይት ክፍያ ስለመፈጸሙ በተነገረበት የብሔራዊ ክፍያ ስርዓት ጉባኤ ላይ ነው ብሔራዊ ባንኩ ይህንን ያሳወቀው። የኢትዮጵያ የዲጂታል ፋይናንስና የክፍያ ስርዓት ፈጣን እድገት እያስመዘገበ መሆኑ በተነገረበት በዚሁ ጉባኤ ላይ የተደራሽነት ክፍተቶቹን ግን መሙላት እንደሚጠበቅ ነው የተጠቀሰው። መድረኩን የተከታተለችው ደግሞ የተደረጀ ዝርዝር አላት። ዘንድሮ ለሁለተኛ ጊዜ በተካሄደው የኢትዮጵያ ዲጂታል የክፍያ ስርዓት ጉባኤ ላይ ስርዓቱ ከፍተኛ እድገት ላይ እንደሚገኝ ሲጠቀስ የዲጂታል ክፍያ ስርዓቶችም ከጊዜ ወደ ጊዜ ተቀባይነት እያገኙና ለኢኮኖሚ እድገት ጉልህ ሚና እያበረከቱ ነው ተብሏል። በዚሁ ጊዜም በኢቲስዊች የተደገፈው ብሔራዊ ዲጂታል የክፍያ አሰራር በባንኮች መካከልና በዲጂታል አማራጭ ከፍተኛ ገንዘብ በቀላሉ እንዲንቀሳቀስ ማስቻሉ ተገልጿል። በጉባኤው ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባለፉት 5 ዓመታት በተዘረጋው ዲጂታል የክፍያ ስርዓት በየዓመቱ ቀላል የማይባል ገንዘብ ዝውውር እየተከናወነ እንደሚገኝ ነው የተናገሩት። በአሁኑ ወቅት በተዘረጋው የዲጂታል ክፍያ ስርዓታችን በየዓመቱ ከ18.5 ትሪሊየን ብር በላይ የገንዘብ ዝውውር ይከናወናል። የነዳጅ ግብይት፣ የአገልግሎት ክፍያዎችና ብዙ አስፈላጊ የሆኑ ክፍያዎች አሁን ላይ የሚንቀሳቀሱት በዲጂታል ስርዓት ነው። የብሔራዊ ባንክ ገዢው ኢዮብ ተካልኝ ደግሞ በኢትዮጵያ የዲጂታል ግብይቶች ፈጣን እድገት እያሳዩ መሆኑን ጠቅሰው ይህም በሀገሪቱ የግብይት ታሪክ የመጀመሪያው መሆኑን ተናግረዋል። ለዚህም ማሳያ አድርገው የጠቀሱት በፈረንጆቹ 2022 ከ1 ሚሊዮን በላይ የነበረው የዲጂታል ግብይት ሂሳብ ቁጥር በ2024 ከመቶ እጥፍ በላይ መጨመሩን ነው። በኢትዮጵያ በ2022 ከነበረው 1 ሚሊዮን በላይ የሞባይል ክፍያ አካውንቶች በ2024 128 ሚሊዮን ደርሷል። ይህ ከፍተኛ እድገት የዲጂታል ክፍያዎች ተቀባይነት እየጨመረ መምጣቱን የሚያሳይ ሲሆን ይህም በሀገሪቱ የዲጂታል ግብይት ታሪክ የመጀመሪያው ነው። የዲጂታል ክፍያ ስርዓቱ እድገት እያሳየ ቢሆንም አሁንም ተደራሽነት፣ የሳይበር ደህንነት ላይ እምነት ማጣትና የጾታ እኩልነት በርካቶች የዲጂታል ክፍያን እንዳይጠቀሙ እንዳደረገ በጉባኤው ላይ ተጠቅሷል። የሴቶች እድሜያቸው ከፍ ያሉ ሰዎችና በገጠሪቱ የሀገሪቱ ክፍል ያሉ ሰዎች የዲጂታል ክፍያ ተጠቃሚነት ዝቅተኛ እንደሆነ የተነገረ ሲሆን ባለፈው ዓመት በእድሜ ከገፉ ሰዎች ውስጥ ዲጂታል የክፍያ ዝውውር ያደረጉት 21 በመቶ መሆናቸውን የብሔራዊ ባንክ ገዢው አክለው ተናግረዋል። ባለፈው ዓመት 20 በመቶ የሚሆኑ እድሜያቸው የገፋ ሰዎች ብቻ በዲጂታል ግብይት ገንዘብን ልከዋል ወይንም ተቀብለዋል። ያስመዘገብነው ስኬት እንዳለ ሆኖ ይህ ቁጥር ግን ካለን አቅም በታች ነው። ሌላው የጾታ እኩልነት ላይም ክፍተት አለ። የሴቶች የሞባይል ስልክን የመጠቀምና ዲጂታል ግብይትን የመፈጸም ሁኔታ ከወንዶች አንጻር አናሳ ነው። ሶስተኛው ደግሞ አሁንም በማደግ ላይ ያለ ገጠራማ አካባቢ አለ። አራተኛው በመሰረተ ልማት ውስጥ የተገደበ የነጋዴ ተቀባይነት አለ። አምስተኛ እያደገ የመጣ የሳይበር ደህንነት ስጋት አለ። ማጭበርበሮችም የተጠቃሚውን እምነት እየፈተኑ ነው። ብሔራዊ ባንኩ በዛሬው ዕለትም በዘርፉ ያሉ ችግሮችን ይፈታል ያለውንና ከፈረንጆቹ 2026 እስከ 2030 የሚተገበረውን የዲጂታል ኢትዮጵያ 2030 ስትራቴጂ ይፋ ያደረገ ሲሆን ስትራቴጂው በሀገሪቱ ኢኮኖሚያዊ፣ አስተዳደራዊና ማህበራዊ ዘርፎች ዲጂታል ሽግግርን ዋነኛ አንቀሳቃሽ ኃይል የሚያደርግ ነው ተብሏል። የብሔራዊ ባንክ ገዢው ኢዮብ ተካልኝ የዲጂታል ግብይት ተጠቃሚዎችን የሳይበር ደህንነት በማረጋገጥ ግልጽነት፣ ተጠያቂነትና ኃላፊነት በተሞላበት መንገድ ስርዓቱ መተግበር አለበት ያሉ ሲሆን ስትራቴጂውም ይህንኑ የሚደግፍ መሆኑን ገልጸዋል። አክለውም አስተማማኝና ተአማኒ የዲጂታል ክፍያ ስርዓት መዘርጋት የፋይናንስ አገልግሎቶች ንድፍ ውስጥ የጾታ አቀፍ ተጠቃሚነትን ማሳደግና ከድንበር ተሻጋሪ ክፍያዎች ጋር የሚጣጣም የክፍያ ስርዓትን መፍጠርንም ያካትታል ብለዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ ለሁሉም ባለድርሻዎች ይሁን ያሉትን መልእክት በዚህ መድረክ ላይ አስተላልፈዋል። የፋይናንስ ተቋማት ቀላል፣ አካታችና ደህንነቱ የተጠበቀ ምርትን እንዲያበረክቱ የቴክኖሎጂ ፈጣሪዎች በየቀኑ ዜጎች ቢዝነሳቸው ላይ የሚፈጠርባቸው ፈተናዎችን እንዲፈቱ የልማት አጋሮች አቅም ማሳደግና ዲጂታል የህዝብ መሰረተ ልማትን እንዲያግዙ በትምህርት ዘርፍ ላይ ያሉ ደግሞ ፖሊሲዎችን የሚደግፉ ምርምሮችን እንዲያደርጉ እንዲሁም ሁሉም ባለድርሻ አካላት በጋራ ዓላማ በማሳተፍ ለሁሉም ኢትዮጵያውያን የሚሆን ዲጂታል ኢኮኖሚ ግንባታ ላይ ሊሰሩ ይገባል። And we call on all stakeholders to work together
as one ecosystem with a shared purpose.